ትርነትህ እኮ አሁንም እንዳለ ነው። አዎ አባዬ ልክ ነህ፣ ግን ደግሞ በጡት ብቻ ነው እንደዛ መሆኑ አትፍረድብኝ። ጥሩ ግን ያንን ልጅ ላይ አልፈልግም። አባዬ ሞኝ አትሁን፣ ካራካ ያጠቃል። ከአይነ ስርና ከቁጥጥር አታርገው። ምን እንዳደርግ አባዬ ለምን በትንሽ ነገሮች ትረበሻለሁ? ቀድመህ ማወቅ እየቻልክ ተነስ ብያለሁ። እባክህ አባዬ ይቅር በለኝ። እባክህ ይቅር በለው። አሁን ይቅር ባይ ነው ስትባል ቆይተህ። አባዬ ሰው እንደዚህ ተጸጽቶ ይቅርታ ካለማ ልብ አይጠንክር። ይቅር ታደርግለት። እባክህ ይቅር በለው። ተነስ እሺ። አባዬ እውነቴን ነው የምልህ፣ ይቅር ካላልከኝ አልነሳም። አባዬ እየለመንን እኮ ነው። ይቅር ብያለሁ። እውነት ይሄ ልጅ ይቅርታ አድርግለት ያልኩት እንዲያምነኝ ነው። ማለት በጣም ክፉ ሰው ነው አባዬ፣ እባክህ አትመን ነው። አልገባኝም ቲና። አባዬ ይቅርታ አድርገለት እንዲገባ የፈለግኩት በቅርብ ሆኖ ለመከታተል እንዲመቸኝ ነው። ያለሽ ነገር አለ? የሆነ ነገር ሳይዝ ይህንን ቤት መተው አይፈልግም። አስመስል አባዬ። ነጭ ፀጉር ያበቀልኩት ትልቅ ሰው ነኝ፣ ማስመሰል አልችልም። አባዬ አስመስል ስልህ እኮ የሚያደርገውን ነገር እንደማያውቀውን ለማለት ነው። የሚጠላህን ሰው ማራቅ ከጀርባ እንዲወጋህ መፍቀር ነው አባዬ። እኔን አሁን ሰላመነኝ፣ ከጀርባው እየተከተልኩኝ ሁሉንም ነገር አካሽበታለሁ። እሺ ልጄ፣ እሺ በቃ አባዬ ደህና ዋል። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በዚህ ተርፈ በለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬም እንግዲህ አስተማሪና ተወዳጅ በሆነ በትሁት ድራማ ወደ እናንተ መጥቻለሁ። ናቲ ተመረዘ። ናቲን የመረዘችው እድል ናት። እድል ለምን መረዘችው ካልን እድል እንግዲህ ተመስገንን እንድትመርዝና ተመስገን ለትሁት ሽማግሌ ላይ እንዳይሳተፍ ወይም ሽማግሌ እንዳይልክ። ምክንያቱም ተመስገን ሽማግሌ ከላከ ተመስገን ይመረጣል፣ ናቲ ደግሞ እኔ አልመረጥም በማለት ፍራቻ። ስለዚህ ተመስገንን በመርዝ መርዞ እዛ ሽምግልና ላይ እንዳይገኝ ለማድረግ እድልን ያስፈራራታል። እድል ደግሞ እንግዲህ ይህን ነገር አላደርገውም ብለው ነበር። ይህን ካላደረግሽ እናሽን በተኛችበት ጸጥ ነው ማድረግሽ ብሏታል። ይህን ስላላት እናቷ ማጣት ስለማትፈልግ እድልም በዚህ በሀሳቡ ተስማምታለች። ታዲያ በዚህ ሀሳብ ከተስማማችን በኋላ ያንን ገዳይ የሆነውን መርዝ ይዛ ወደ ቤት ትመጣለች። ወደ ቤት ይዛ ስመጣ ግን ትሁት ስትቀበል አይታት ስለነበር፣ ከሶፋ ጀርባ ስትደብቅም አይታት ስለነበር ትሁት ግን ያን መርዝ ሳትቀይሯት ቀርም። ምክንያቱም ገዳይና አስፈሪ መርዝ እንደሆነ ጓደኛ ጋር ደውላ ተነግሯታል። ያንን ስላወቀች ትሁት እንግዲህ ዛሬ ተነስታ ወደ ቤተሰቦቿ ሄዳለች። ምክንያቱም እንዴት ትሁት ጨክና ያን መርዝ ቤት ውስጥ መምጣቱን እያወቀች እንዴት ወደ ቤተሰቦች ሄደች የሚለውን ይሄ ጥያቄ ነው። ምክንያቱም ትሁት ያን መርዝ ባልሆነ ነገር ቀይራባት ሄዳ ቢሆን ነው እንጂ ምክንያቱም ያን ገዳይ መርዝ ትታ ጨክና በተመስገን አትሄድም ማለት ነው። ወይ ተመስገን ይዛት ይሄድ ነበር፣ ወይ ደግሞ ትነግረው ነበር፣ ወይ ደግሞ ከሜዳ ትቀር ነበር። ነገር ግን ከዚህ በፊት ናቲ ባመጣው ለናቲ መርዝ እንደገና እድል ለራሱ ሰጥታው ራሱ ፌንት እንደበላ እናውቃለን። ስለዚህ ያ ነገር ከሚፈጠር አሁንም ብላ ያን መርዝ ሳትቀይረው አትቀርም። ነገር ግን ተመስገን እንዴት ጠነቀቅ ሰው አትመን ስትለው ነበር። እድል እኮ ምስኪና ሲላት እኔ ምስኪን የሚባል ነገር አላውቅም ብቻ ሰው አትመን ብያለሁ ስትለውም ነበር። እሱ ጥሩ ጥንቃቄ ነው፣ ለእኔ ስላስጠነቀቅሽኝ አመሰግናለሁ ሲላትም ነበር። እንዲህ ስትሆኚ ያምራል በማለትም ተሰናብቷታል። ታዲያ ትሁትም በጠዋት ተነስታ እንግዲህ ወደ ቤተሰቦቿ ሄዳለች ማለት ነው። ምክንያቱም አባቴ ስንቴ ሲለምነኝ ግን አሁን ይቅር ይለኝ ሆኖ እያለችም እንግዲህ ይቅር ይልሻል፣ እኔም ደግሞ ይቅር እንደሚልሽ እጸልይልሻለሁ በማለትም ከስንት ሞትና ከስንት ጉዳት አወጣሽኝ ሲልም ነበር የካሌብ አባት። ትሁትም አዎ በይው አንተም ድነህ በእግር መራመድ ጀመርክ፣ በእግር መራመድ ስትጀምር ስንቱን አየን አብረን ትለዋለች። ታዲያ በእንባ ተላቅሰው ተቃቅፈውም ከተሰናበቱም በኋላ ታዲያ ቲናም እንግዲህ ይቅርታ ካለው በኋላ ናቲን ማለት ነው አባዬን ይቅርታ እንዲልለውና እንዲጠይቀው አድርጋ ወደ ቤት ልቃው ነበር ማለት ነው። ታዲያ ናቲን በዛ መሰረት መጥተው አባዬን ይቅርታ ይለዋል ማለት ነው። ታዲያ አባዬም ይቅርታ እንዳደርግለት ትገፋፋዋለች ቲና ማለት ነው፣ አውቃ ማለት ነው። ታዲያ ናሸኘ በማለትም የካሌብን አባት ወደ ውጭ ይዘው ከወጣች በኋላ ይህን ሰውዬ ተጠንቀቀው፣ እንዳታምነው፣ ይቅርታ እንድታደርግለት እየጠየቁ እንዲያምነኝ ብቻ ነው፣ መልካም ሰው እንዳይመስልህ ትለዋለች ማለት ነው። ያለች ነገር አለው ሲላት ይሄ ቤት የሆነ ነገር ሳይሆን እሱ መቼም ቢሆን ሀሳቡን አይቀይርም፣ የሆነ ነገር ሳይዝ መውጣትም አይፈልግም ከዚህ ቤት፣ ስለዚህ እንዳታምነው ትለዋለች። እና ማስመሰል ስትልም ነበር። ሽማግሌው ግን እኔ አላስመስልም ነጭ ጠጉር ላይ ነው ሲልም ነበር የመለሰላት ማለት ነው። ማስመሰል ማለት የምታውቀውን ነገር እሱ የሚያደርገውን ነገር እንዳላወቀ ሁን ማለት ነው ትለዋለች ማለት ነው። ታዲያ በዚህ ሀሳብ ከተስማሙ በኋላ እኔ ደግሞ እንዳያምነኝ ብዬ ነው፣ ካመኔ ደግሞ ከኋላ የሚያደርገውንና የሚያሴረውን በሙሉ እየሄድኩ አከሽፍበታለሁ፣ ስለዚህ እኔን እሱን እንዳታምነው ብላም ሄዳለች ማለት ነው። ታዲያ እድል እንግዲህ ይቅርታ ሲል ቤት ይቅርታ ሲያደርጉለትም ከቤት እንዳይመጣ ተብሎ ስለተባረረ ደስ ብሏት ነበር። ነገር ግን ይቅርታ ተደርጎለት ተመስገን እንግዲህ ናቲ እንግዲህ እዛ ቤት በመምጣቱ በጣም ደስተኛ አልነበረችም። እና እንግዲህ እድል ከኋላ እየሮጠች እንግዲህ ቲናን ደርሳባት ነበር። ቲና ምንድን ነው ትላታለች። የማገዞች ነገር አለ ወይ ስትላትም ነበር። ከቻልሽ ስለ ናቲ አንዳንድ ነገር ላወራሽ ፈልጋለሁ ስትልም ነበር። ማለት ምን ማለት ነው አውሪኝ እስኪ፣ ወይስ ደግሞ ምን አስፈራርቶች ነው ወይ ስትላትም አዎ ከባድ ችግር አለ ለተመስገን ሽምግልና እንዳይልክና ሽምግልናው ላይ እንዳይገኝ መርዝ ስጩ ብሎ መርዝ ሰጥቶኛል። መርዙን ካልሰጠሁት ደግሞ እናሽን እደፋታለሁ ብሎኛል። ስለዚህ ምን ላደርግ ስትልም ነበር ያማከረቻት። እኔ በጣም ግራ ተጋብቼና ተጨንቅ ያለው ስትልም
እና ታዲያ አንቺ ምን አሰብሽ? ልትሰጪው አሰብሽ ለተመስገን ስትላት፣ አረ አልሰጠውም፣ እንዴት ልሰጠው እችላለሁ? በተአምር መርዝ አልሰጠውም ስትልም ነበር ማለት ነው። ታዲያ ቲናም እንግዲህ ይህንን ተንኮል ያመጣው እሱ ነው፣ ስለዚህ አንቺ ምንም መጨናነቅ የለብሽም፣ አንድ የምታረጊው ነገር ልንገርሽ ትላታለች ማለት ነው። ምንድን ነው እሺ ብላም እድል ስታዳምጣት ራሱ ሰተት ብሎ ቤት ድረስ መጥቶልሽ የለ፣ ስለዚህ ያን የሰጠሽን መርዝ ለራሱ ሰጥተሽው ተገላጋይ፣ ከሚያስፈራራሽም ሰውም በእጅሽ ከሚጠፋብሽ፣ ስለዚህ ለሱ ሰጥተሽው ተገላጋይ፣ ይህ ነው አንድ መፍትሄ ያለ ብላትም ትታት ትሄዳለች ማለት ነው። ታዲያ እድልም እንደተባለችው እሺ በማለት ወደ ቤት ትመለሳለች ማለት ነው። ምክንያቱም ለተመስገን የሆነ ሰዓት ላይ ምሳሌ ስጥ ስትልም ትሁት እኔ ነው የምሰጠው አንቺ አትሰጪውም ስትልም ነበር ማለት ነው። ታዲያ የካሌብ አባት የተረዳው ምናልባት ፍቅረኛዋና እጮኛዋ ስለሆነ እኔ ልስጠው ብላ ይሆናል፣ ስለዚህ አንቺ ምንም እንዳይከፋሽ ብሎም ሲያጽናናት ነበር። ነገር ግን ትሁት አትስጪ ያለቻት ምናልባት ያን መርዝ ለተመስገን ጨምራ ትሰጠዋለች ብላ ፈርታ ሊሆን ይችላል ማለት ነው። ታዲያ ትሁት ደግሞ ይህ መርዝ ቤት ውስጥ እያለ እንዴት ሄደች የሚለው ጥያቄ ነው። ምክንያቱም ትሁት ይህ መርዝ እያለ ገዳይ መሆኑን እያወቀችው ደግሞ ለተመስገን ትሰጠዋለች ብላ ስለምታስብ ይህ መርዝ አስቀምጧ አትሄድም። ምክንያቱም ይህ መርዝ ምናልባት ትሁት አውጥታ ጥላ ሌላ ገዳይ ያልሆነ ነገር አስቀምጣ ሊሆን ይችላል። ታዲያ ትሁት እንግዲህ ከቤት ተሰናብታ ከሄደች በኋላም እድል እንግዲህ ቡና ፈልታ ለካሌብ አባትና ለናቲ እንግዲህ ኪችን ውስጥ ያን የሰጣትን መርዝ ስጨምር ስኔ ላይ አይተናል ማለት ነው። ያንን ከጨመረች በኋላ በደንብ አመስላ ወደ ሳሎን ይዛው ሄዳለች። ወደ ሳሎን ከሄደች በኋላ መጀመሪያ ለአባባ ሰጥታ ከዛም ደግሞ ለናቲ ነው እየሰጠችው ማለት ነው። እንግዲህ ናቲ ያን መርዝ ጠጥቶታል ማለት ነው። ምክንያቱም ትሁት ምናልባት ያንን ተጠራጥራ ገዳይ ነው ተመስገንን ትገልብኛለች ብላ ካልቀየረችው ናቲ ትልቅ አደጋ ወይም ደግሞ እንደሚደርስበትና እንደሚሞት ነው ማለት ነው። ናቲ ደግሞ እዛ ቤት ሞተ ማለት ለእነ አባባ ጦዝ ነው የሚሆነው ማለት ነው። ናቲን እንደዚ አይነት ነገር መርዝ ሰጥቶ በራሱ ያመጣው መርዝ ቢሆንም ነገር ግን ይህ መርዝ ሰጥቶ ከመግደልና ከመገላገል ይልቅስ ባልሆነም በሆነ ነገር ቢያድርጎ እሱን ማራቅ ሲቻል፣ ነገር ግን እድል እዚህ ጋር ልክ አልሰራችም ማለት ነው። ምክንያቱም ከዚህ በፊትም ባመጣው መርዝ ትሁት እንግዲህ በጣም ቅሬታ ፈጥሮባት ነበር። የፈለገ ጨካኝና ነፍሰ ገዳይና ክፉ ቢሆን ራሱ ይህን መርዝ ለሁለቱም አለመስጠት ትችይ ነበር፣ ለምን ሰጠሽ ለሱስ ብላ በጣም ተቀይማት ነበር ማለት ነው። አሁንም ትሁት እንግዲህ ከሽምግልና በኋላ ምክንያቱም ይህን መርዝ ቀይራው ከሆነ ትሁት እናቴ ምንም አይሆንም ማለት ነው። ምንም ካልሆነ ደግሞ እድልን አሁንም ያስፈራራታል። ምክንያቱም ተመስገን ሽምግልናው ላይ የተገኘ ማለት እድልን በጣም ከባድ ነው የሚሆንባት ለእድል ማለት ምክንያቱም እድልን ያስፈራራታል ድጋሜ ማለት ነው። ታዲያ እድልም ተሸውጃለሁ፣ ስለዚህ ገዳይ አይደለም የሰጠኝ እውነትም ብላም ሌላ ጊዜ እንድታምነው ሊያደርጋትም ይችላል ማለት ነው። እና ተመስገንን ደግሞ ሽምግልናው ላይ እንግዲህ ናቲና ተመስገን ይቀርባሉ ምንም ካልሆነ ማለት ነው። ከሚሞት ከሆነ ደግሞ ገዳይ እውነትም ትሁት ሳትቀይረው ሄዳ ከሆነ ደግሞ ናቲ ከሞተ ለአባባ ትልቅ ጦስ ነው ይዞባቸው የሚመጣውና አባባ በድጋሜ ቤት ሊታሰሩ ይችላሉና ለመታሰር ሰበብ ብለሆንም ቤቱን ሊሸጥባቸው ይችላል ማለት ነው። ታዲያ ናቲ ይሄ ይሳካለታል ማለት ነው። ነገር ግን መድኃኒቱ ገዳይ ከሆነ ገዳይ ካልሆነ ደግሞ እንግዲህ ሽምግልናው ላይ ይቀርባሉ። የትሁት አሁንም እድልን እያስፈራራ እድሜ ልኮን መጫወቻ ያረጋታል ማለት ነው። ያን ጊዜ ግን ምናልባት ትሁት እንዴት መርዝ ለሱ ሲሆን ሰጠሹ ብላ ስጠይቅ ቲና ደግሞ እኔ ነኝ እንደዚህ ያልኩት ብላ በመካከል ጣልቃ ልትገባና ሚስጥሩን ልታጋለጥ ትችላለች ማለት ነው። ተመስገን አሁን እዚህ ጋር ምንም የሚያውቀው ነገር የለም። እንግዲህ ቀጣይ የትሁት ሽምግልና ይከበራል ማለት ነው። የትሁት ሽምግልና ላይ አባባም ሄደው እንግዲህ ለአንቺ የሚሆንሽን ባል እመርጣለሁ እንደ እንግዳ ሆኜ አይደለም ሄደው እንደ አባት ሆኜ ነው ሲሉ ነበር ማለት ነው። እንግዲህ ከተመስገንና ከናቲ ማን ይመረጥ ይሆን? ናቲስ የጠጣው የእውነት የሚገዳይ መርዝ ይሆን ወይስ ቀላል ነገር ይሆን የሚለውን እንግዲህ በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ለዛሬ እዚህ ላይ ያበቃው። በሌላ ቪዲዮ እስከመገናኘት ድረስ ቸር ሰንብቱ። ባይ ባይ።